ብሌን በስተመጨረሻ ሁሉም ነገር አበቃላት። አቶ በኃይሉ እጅግ በጣም በሚያሳዝንና በሚገርም ሁኔታ ብሌንን መንገድ ላይ ጠበቀና እጅግ በጣም ከሚባለው በላይ አሰቃያት። ብሌንም ራሷን መቆጣጠር አቅቷት ሄዳ ድፍታለች። የህይወቷ ፍጻሜ በጣም ያሳዝናል። አቶ በኃይሉ ብሌንን ከባድና አደገኛ አደጋ ካደረሰባት በኋላ ከዛ ቦታ እየሮጠ ሲሄድ ሳሚና ሰላምዬ እየበረሩ መጡና ብሌን ያለችበትን ሁኔታ ሲያዩ ራሳቸውን መቆጣጠር አቃታቸው። በጸጸት አበዱ። ወይዘሮ ሰላም እንግዲህ ያዘነችውና የተቃጠለችበት ትልቁ ነገር ምን ነው ቀርቶብኝ ቢሆን ኖሮ እሱቅ ሄደሽ ለቃል አንዳንድ ነገር ግዢልኝ ብዬ ማለቴ ቢቀርብኝ እንደዚህ ትሆናለች ብዬ አልጠበቅኩም ነበር። ቃል አንቺ ጦሰኛ ይሆንሽልሽ። አንቺ ወደ ቤት ከመምጣትሽ ባሻገር ብሌን ከባድ አደጋና ከባድ ስቃይ ውስጥ እንድትገባ አደረግሽብኝ። መቼም ቢሆን ይቅር አልልሽም። ያደረግሽው ነገር እያንዳንዱ ዋጋ ያስከፍልሻል ብላ ወሰነች። ሳሚም ደግሞ ወይዘሮ ሰላም እኔ ካንቺ በላይ ምንም ላውቅ አልችልም። ሆኖም ግን ከምታስቢውና ከምትዩ በላይ ቃል እያስመሰለች መሆኑን ማወቅ መቻል አለብሽ። ይሄ ሁሉ ጉድና ይሄ ሁሉ ጉድ እየተፈጠረና እየተከሰተ ያለው ነገር አንቺ ከምታስቢው በላይ ብዙ ችግሮችን መጋፈጥ እችላለሁ። አቶ በኃይሉ ዛሬ ብሌንን እንዲህ ያደረገ አንቺን ደግሞ ነገ ምን እንደሚያደርግሽ አታቂም። ስለዚህ ይህን ሰውዬ አሳልፈን ለህግ መስጠት አለብን። እኔንም ከዚህ ከቤት ሂድ ብላችሁኛል። ብሌን እንደዚህ እንድትሰቃይና እንደዚህ እንድትጎዳብኝ አልፈልግም። እውነታው ይሄ ነው ብሎ አላት። ወይዘሮ ሰላም ከሚባለው በላይ ደነገጠችና ብሌንም እንደዛ መሆኗ እጅግ በጣም ቃልንም አስደንግጧታል። ይሄ አረመኔ ውሻ ዛሬ እንግዲህ ወይዘሮ አልማዝን አንጠልጥላ ይዛ መታ እስከኔው ህይወት አበላሽታብኛለች። ብሌን አንቺ ያገኘሽው የእጅሽን ነው። እኔ ግን ከምልሽና ከምነግርሽ በላይ እዚህ ቤት ተጨነቄ ከዚህ በላይ መቀጠል አልችልም። ለምን ብትይ እያንዳንዱ ያደረግሽው ነገር በሙሉ ዛሬ ላይ የእጅሽን ዋጋ ሰጥቶሻል። አሁን እኔም እንደተለወጠና እንደተቀየረ እያስመሰልኩኝ ይችን አሮጊት ሀብትና ንብረቴን መውሰድ አለብኝ። ሰላም አንቺ በፍጹም ልትጫወችብኝና ልታታልልኝ አትችይም። አሁን ላይ እኔ የገዛ ወላጅ እናቴ እንኳን ጎዳና ላይ አውጥታ ጥላኛለች። ጎዳና ላይ መውጣቴ ሳይሆን አሁን እኔ የምፈልገው እያንዳንዱ ያጣሁትን ነገር በሙሉ ማግኘት ነው። ይሄ ካልሆነ ደግሞ እመኒኝ መቼም ቢሆን መቼም ከምታስቢውና ከምትዩ በላይ ራስሽን እንድትጠዩ ነው ማደርግሽ ብላ ወሰነች። እንግዲህ ብሌን በደረሰባት አደገኝነትና ከባድ ችግር ውስጥ ሳሚም እየተሰቃየ ይገኛል። ዳግም ወደ ብሌን ጋር ሲደውል በጣም በሚያሳዝንና በሚገርም ሁኔታ ብሌን ደግሞ እጅግ በጣም ልቧ ተሰብሮ ስለነበር ወይኔ የዘንድሮማ የጉር ነው። ጭራሽ ዳግም እኔንም መጠርጠር ጀመረ። ምን አለ ሀሳቤን እንኳ ቢረዳኝ፣ ምን አለ ለማለት የፈለግኩትን እንኳ ቢያስብ እያለች መቃጠል ጀመረች። ብሌን ከሚባለውና ከሚነገረው በላይ ዋጋና መስዋዕትነት የከፈለችለት ፍቅር እያንዳንዱ በተለይ ዳግም እያስከፋትና በሳሚ እየጠረጠራት ስለሆነ ራሷን መቋቋም አቅቷታል። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የደሴው አርግ ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የብሌን መጨረሻ እንግዲህ በጣም የሚያሳዝን ነገር ነው። ወይዘሮ ሰላም በጸጸት እየተቃጠለች ትገኛለች። ባይበላ ቢቀር እኔ ቃል በራብ ተጎርታለች፣ አንዳንድ ነገር ገዝተሽ ነው የምንበላው ብዬ በማለቴ
መጨረሻ ላይ ግን ከሚያሳዝንና ከሚያስጠላው በላይ ልጄን በእንደዛ አይነት መልኩ ማጣቴ በጣም ልቤ ተሰበረ እያለች ወይዘሮ ሰላም በጸጸት መቃጠል ጀመረች። መጨረሻ ላይ ከሚታሰበውና ከሚባለው በላይ ራሷን መቆጣጠር ስላቃታት ወይኔ ጭራሽ ብዬ የማንም መጫወቻ ልሁን? ወይዘሮ ገነት ልጄን ከጎዳና ላይ አንስተሽ ስላመጣሽልኝ አመሰግናለሁ። ግን ያን ሁሉ ነገር አድርጋኝ በፍጹም ቃልን ላምናት አልችልም። አንቺ ብሌንን ደስ በሚል አስተዳደግ ነው ያሳደግሻት። ስለዚህ የሚያስፈልገውን ነገር በሙሉ አሟላለሁ። እኔና አንቺ ቤተሰብ ነን። ቃል ከአሁን በኋላ እዚህ ቤት እንድትሆን እፈልጋለሁ። ይሄ ካልሆነ ግን ሌላ ችግርና ሌላ ነገር እንዲፈጠር እየተፈጠረ ነው። ስለዚህ ብላ ስትላት ማም ጭራሽ ይቅር አላልሽኝም እንዴ? እኔ እኮ ይቅር ያልሽ መስሎኛል። አንቺ እየተጫወሽብኝ ነው እንዴ? እንዴት እዚህ እኔን የማይመጥን ቤት ሊሆን ይችላለሁ? ምኑ ላይ ነው ታዲያ ይቅርታ ያልሽኝ? ብላ ቀወጠችው። ምን እንግዲህ በወይዘሮ ሰላምዬ ምክር ምክንያት ከዚህ ከቤት እንዲወጣ አድርጊው። ስሚ ብሌንዬ፣ እኔ በህይወትሽ በአንቺ ፍላጎት ጣልቃ ልገባ አልችልም። ግን ከምትዩና ከምታስቢው በላይ አሁን ላይ ይህንን ችግር ማስተናገድ እንደማትቺ አውቃለሁ። በቃ እውነቱን ስነግርሽ አንቺም የምትፈልጊውን ዳግም ብቻ ነው። ስለምትወጂውና ስለምታፈቅሪው ቀለበት አስራችኋል። በቃ ስለዚህ ሳሚ ዝግ ሆነ ማለት ደግሞ ስሜትሽን መቆጣጠር አቅቶሽ ትናንትና የተፈጠረው ነገር በስህተት እንዲፈጠር አልፈልግም። ዳግም በጣም ጥሩ ልጅ ነው። አንቺን ስለሚወድሽና ስለሚያፈቅርሽ ቀለበት አስሮልሻል። አንቺ ደግሞ ከባድና አደገኛ ስህተት መስራት የለብሽም ብላ አለቻት። እሺ እትዬ፣ እኔ በፍጹም ሳሚ እንዲጎዳና ችግር ላይ እንዲወድቅ አልፈልግም። ምክንያቱም ከምትዩና ከምታስቢው በላይ ሳሚ ለኔ ብዙ ነገር አድርጎልኛል። ብዙ መስዋዕትነት ከፍሎልኛል። ከሚባለው በላይ ችግሮችንም ተጋፍጦልኛል። አሁን ላይ ግን የምፈልገው ነገር ቢኖር እሱም በእኔ ምክንያት እንዲቃጠልና እንዲጎዳ አልፈልግም። የራሱን ህይወት እንዲኖር እፈልጋለሁ ብላ ወሰነች ማለት ነው። እና ሳሚን ፊት ለፊት እያየሽኝ እውነታውን ተናገሪ ብሏት ነበር። እሱም ደግሞ ፊት ለፊት እያየ ሲመለከታት ብሌን በጣም ፈርታና ተጨንቃ ነበር። ቆይ አሁን ለምንድን ነው እንደዚህ ብለው? ሳሚ እኮ ራሱን መስዋዕትነት ከፍሎ እኔ እናትዬን ተባህሎ ሊጠብቀን ነው። ዳግም ምን አለ እንደው ይህንን መልካምና ጥሩ ልጅ ባንተ ምክንያት ክፉ ነገር መናገር አልፈልግም ነበር። ብሌን፣ እኔ እዚህ ቤት መቀመጤ ላንቺ ይጠቅምሻል እንጂ በፍጹም አይጎዳሽም። ስለዚህ ባክሽ ብሎ ቢለምናትም ሄድልኝ አልፈልግህም ብላለች። ወይዘሮ ሰላምም አብራ ቁጭ ብላ ሳለ ሳሚዬ፣ አንተ በጣም ጥሩ ልጅ ነህ፣ የራስን ህይወት አጣፍጠህ ኑር ከምትለው በላይ እጅግ በጣም መስዋዕትነትና ዋጋ የከፈለችለት ፍቅር ዳግም አለ። አንተና እሷ ደግሞ አንድ ላይ ስትሆኑ የትናንትናው ድርጊት ለራሱ እሱ በብዙ ነገር አስቧል። ስለዚህ ምንም ቢፈጠር ምንም እባክህ የኔ ልጅ መልካሙን ነገር ይግጠምህ። ወይዘሮ ሰላም አንቺ ያልሽውን ነገር እቀበላለሁ፣ ግን እኔ እዚህ ቤት የመጣሁት በፍጹም ዳግምንና ብሌንን ልለያያቸው አይደለም። ብሌንን በጣም እወዳታለሁ፣ አከብራታለሁ። የሚጎዳ ነገር ግን በፍጹም አላረግባትም። ይህንን ነገር እያወቀች እሷ እንዴት እንደዚህ ታስባለች ብሎ ተናገረ። ሰላምም ብሌን እንድትጎዳባትና በህይወቷ እንድታዘን ስላልፈለገች ከዛ ከቤት እንዲወጣ አዘዘች። ሻንጣውን ሸክፎ ሊወጣ ሲል ወይዘሮ ገነት እንግዲህ ፊት ለፊት ላይ ከሚባለው በላይ አገኘቻትና የኔ ልጅ በቃ ነይ ቶሎ ወደ ቤት መሄድ አለብሽ። እያንዳንዱ የተፈጠረውንና የሆነውን ነገር በሙሉ
ማውራት አለብን። ስለዚህ እቤት ነኝ። እኔ ያን ሁሉ ያደረግሽኝን ነገር ይቅር ብዬሻለሁ። ልጄ ሴት ልጅ ነሽ። እንደዛ ተጸጽተሽ እያለቀሽ አንቺን ወደ ቤት ይዤ ያለ መግባት ንፉግነት ነው ብላ ገነት በመልካምነትና በየዋህነቷ ቃል ተቀይራለች እያለ ለሰላም ማውራት ጀመረች። ቃል በፍጹም እንደማትቀየር ያወቁት ሳሚና ብሌን ናቸው። እመኒ ብሌን እጅግ በጣም በሚያሳዝንና በሚገርም ሁኔታ የመጨረሻው የወይዘሮ ሰላም ጸጸትና መቃጠል ይሄንን ይመስላል ማለት ነው። ዳግም እንግዲህ ከሚባለው በላይ በቅናት እያበደና እየተቃጠለ ይገኛል። እሱም ደግሞ ከሚባለው በላይ ራሱን መቆጣጠር ያቃተው እንዴት በሳሚ ትቀይረኛለች? ምንም ቢሆን ሳሚ ተራ ሰው ነው። እኔ ስለመወዳትና ስለማፈቅራት ከአጠገቧ ስለሆንኩኝ እንዴት ይህን ነገር ትሰራኛለች ብሎ አበደ ማለት ነው። እንግዲህ በጣም በሚገርም ሁኔታ መጨረሻው ያማረና የሰመረ የሚሆነው ብሌን ከሳሚ ጋር ስትሆን ብቻና ብቻ ነው። ዳግም አሁን ላይ በተደጋጋሚ ከውሽማሽ ጋር አብረሽ እየዘለልሽ እኔን እንዴት እናቴ ቤት ነኝ ትይኛለሽ? የውሸትም ልክ አለው ብሎ ነው የጨለለባት። እሷም ደግሞ ይህንማ በጭራሽ አምኜ መቀበል አልችልም፣ የውሸትም ሆነ የእውነትም እኔ ከሚባለው በላይ አፈቅራታለሁኝ፣ እንዴት እንደዚህ ልላት እችላለሁ እያለ መልሶ የሚጸጸተው ነገርስ ወይዘሮ ገነትና ሰላምዬ ደግሞ ከሚባለው በላይ ችግር እንደሌለው ቃል እዛ ቤቱን እንድታደግና የተወሰነ እስኪ አንቺ ብሌንን እንዳሳደግሽባት መንገድ እንድታድግ እፈልጋለሁኝ ብላ ነው የጨለለችው። ይህን ነገር ከሚባለው በላይ እንግዲህ በተደጋጋሚ ስትልና ስትናገር የነበረችው መጨረሻ ላይ በዚህ አይነት መልኩ መቋቋም ያቃታት ሴት ራሷን ከባድና አደገኛ ችግር ውስጥ እያስገባች ትገኛለች። ሰላም አሁን በጸጸት እያበደ ትገኛለች። ገነትም ደግሞ ብሌን ፊቷ ልክ አልነበረም እና የኔ ልጅ ምን ሆነሽብኝ ነው እንዲህ በሀሳብ ጭልጥ ብለሽ ፊትሽ የተቀያየረው እያለች አለች። ከዛ እሷም ደግሞ አይ ይሄማ ሊሆን አይችልም ልጄን አሟታል እንዴ ብላ ስትል አረ በፍጹም አላመማትም፣ ሳያደብሯታል፣ ለዛ ነው እንጂ ምንም የተፈጠረ ነገር የለም ብላለች። ሲቀጥል ደግሞ እጅግ በጣም በሚያሳዝንና በሚገርም ሁኔታ መጨረሻውን ከሚታሰበውና ከሚባለው በላይ እጅጉን ዋጋና መስዋዕት የከፈለችው ሴት ብሌን ከዳግም ጋር በእንደዚህ አይነት ነገር መፈጠሩ ራሷን ከባድ ችግር ውስጥ አስገብቷታል። ሌላው ደግሞ ቃል እንግዲህ እያስመሰለች አሁንም ሰላምን እንደምትጠቀምባትና ከዚህ በላይ ብዙ ነገር እንደምታደርጋት በውስጧ እያወራች ትገኛለች። እዛ ቤት ከሆነ ዳግም ጋር አብረው እንደሚሆኑ ሳሚ ደግሞ ብሌንን እንደሚፈልጋትና እንደሚወዳት ዋጋ እንደሚከፍልላት በሙሉ እየነገራት ነው። እሷ ግን ይሄን ነገር በጭራሽ አምና መቀበልም ባፈልግም እንግዲህ ብሌን ዳግምን ለአንዴና ለመጨረሻ ጊዜ ይህን ነገር ውሳኔ ማበጀት አለብኝ። እንዴት ጧት ማታ እየተነሳ ልክ ያልሆነ ነገር ሊያወራ ይችላል? ይህ እኮ ትልቅ ስህተት ነው፣ ትልቅ ቅሌት ነው እየተባባሉ እንግዲህ ዳግም ለብሌን ያለው አመለካከት እጅግ በጣም የሚያስጠላና የሚደብር ነው። በቅናት እያበደ። በቀጣይ ፓርት እስከምንገናኝ ሰላማችሁ ብዝት ይበልልኝ።